ሀና በድጋሚ ያልተጠበቀ ችግር ውስጥ ነው ያለችው። ያም ደግሞ የአባቷ ኬዝ ነው። የሕክምና ወጪ ከአቅም በላይ እንደሆነ ዶክተሯ ነግሯታል። ዶክተሩ ሲነግራት በጣም ነበር የከበዳት። እንዴት ሆኖ ነው በዚህ ልክ 600 ሺህ ብር የሚመጣው? ከዚህ በፊት እኮ 400 ሺህ ብር ነው 200 ሺህ ብር ደግሞ አስይዣለሁ ብላ ነበር። ዶክተሩ ግን እኛም ግራ ገብቶናል፣ ግን ያልጠበቅነው ነገር ነው የገጠመን ሲል ነግሯታል። ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ ብታደርጉ ትሞታላችሁ፣ እጃችሁ ይቆረጣል፣ የማትረቡ ማለት ነው ትያል። ሁላችሁም ስለመጣችሁ ከልብ አመሰግናለሁ። እና አሁን ላይ ዲኤንኤ ምርመራው ተወስዷል። ውጤቱን እንግዲህ በሚቀጥለው ክፍል የምናየው አቶ መስፍን እንግዲህ ሀና ልጅ ናት ብሎ ተቀብሏታል። አሁን ላይ ትንሽ ያወዛገበው ነገር አንደኛ ምርመራው ቶሎ መምጣት አይችልም ተብሏል። እንግዲህ ከዛ በፊት ደግሞ አሁን ሀና በጣም ተወዛግባለች። ምክንያቱም የምርመራው የአባቷ ወጪ ጉዳይ ወይዘሮ ሜላት ናትና የምሸፍነው ትንሽ ያስጠላል። ምክንያቱም አሁን ላይ ወይዘሮ ሜላት ለሀና ጥላቻ ስላላት ሕክምናውን አልሸፍንም ብትል ትንሽ ያወዛግባል። እናም ዶክተሩ ላናግርሽ እፈልጋለሁ ብሏት ነበረ። ያናገራትም ከሀሴት ተለይታ ነበረ። እሷም ጠየቃት፣ አንዳንድ ነገሮችን ነገረችው። ደሴ የግል ሕክምና ስትሰራ እንደነበረ እንዲሁም ደግሞ ከዛ እዚህ የመጣችው ለአባቷ ሌላ የተሻለ ሕክምና ለማግኘት እንደሆነ ነግራው ነበር። እሱም በጣም አዘነ። እንደዚህ ነው ለካ ሁኔታዎች በጣም ይገርማሉ ብሎ ጠየቃት። ወይዘሮ ሜላትም ወደ ቤት ከተመለሰች በኋላ አንዳንድ ስራዎችን እየሰራች ነበር። ከዛም ሀሴት ከተመለሰች በኋላ እሷም እያሽቃበጠችና እያቃጠረች ነበር። ያም የሆነው ይቺ ሀና እያለች እንዴት ነው አንቺ ስራ ምትሰሪው እያለቻት ነበር። ወይዘሮ ሜላትም እሷ እኮ ከጠገበች ቆይታለች የሚል ወሬ ጀመሩ። ከዚህ በኋላ አንዴ ውጤቱ ይምጣና የልጅን ሁኔታ ለወቅ እንጂ ከዚህ ቤት መንቅሬ ነው ማስወጣት እያለችም ነበር። ይሄ ነገር ከተፈጠረ ትንሽ ያወዛግባል። እንዴት አሁን ላይ ሕክምናውን ወጪ እሷ አትሸፍንም። ከዛ ቤት ካስወጣቻት ደግሞ እሷ ስራ ፈት ስለምትሆን እዛ ቤት የሚከፈላት ደመወዝ ሌላ ጋር ተቀጥራ እንደማይከፈላት ስለምታውቅ አሁን ላይ ትንሽ ከባድ ነው ሁሉ ነገር። እናም መስፍንም የአባቷን ነገር ሊጠይቃት ፈልጎ ነበር። አቶ መስፍን አባትሽን ገብቼ ልጠይቃቸው ብሎም አናግሯት ነበር። እኔ ቤተሰቦችን እንዳገኘውና እንደዚህ ምርመራ እንደማደርግ አያውቅም። ስለዚህ ምን ብዬ ነው አንተን ማስተዋውቅህ? እኔ ምንም ነገር ላስተዋውቅህም እንድጠይቀውም አልፈልግም። በአባቴ ጉዳይ የሚገባብኝ ሰው አልፈልግም እንደምትለው እስከ እንደዛሬው አሁንም ቀጥላለች። መስፍንም እንግዲህ ካስቸገርኩሽና ፈቃደኛ ካልሆንሽ ችግር የለውም ብሎ ነበር ትቷት የሄደው። እሷም ፈቃደኛ እንዳልሆነች ነግረዋለች። እና አቶ መስፍን ከቤት ከሄደ በኋላ ከምላሴ ጋር አንዳንድ ነገር እያዋሩ ነበር። ሰላምም እንደዚሁ ጥያቄ በጥያቄ ላይ ደራርባበት ነበር። ምናልባት ሀና ወይም ሀሴት ልጅህ ብትሆን የትኛዋን ነው የምትመርጠው ብላ ጥያቄ አቅርባለት ነበር። እሱም እንዴ ሀና ብትሆን ልጄ ደስ ይለኛል፣ ግን ደግሞ ሀና ባትሆንና ሀሴት እውነተኛ ሀሴት ብትሆን እሱም አልጠላም። ምክንያቱም ከስንት ዓመታት በኋላ ያገኘኋትን ልጄን ምንም ነገር ማድረግ አልችልም። የልጄ ናት ይሄ ብላ የመጣችውን ምርመራው በገለጸው መልኩ እቀበላለሁኝ። እናትሽና እኔ እስካሁን ሆድና ጀርባ ሆነን የቀረ ነው በእሷ ምክንያት ነው። ከዚህ በፊት ተናግራለች። እሷም አባታችሁ ጥሎኝ ሄደው የሀሴት ምክንያት ነው፣ እሱም ለጠንቋይ ገብረሻት ነው እያለ ስቃዬንና ኃጢአቴን ሲያበዛው ኑሯል ብላለች። በድጋሚ እነሱም ማውራት ፈልገው ነበር። ከዚህ በኋላ ትዳራችንን መመስረት አለብን፣ አንድ ላይ መሆን አለብን፣ እኔ የትም ሀገር መሄድ አልፈልግም ብሎ ነበር። ልጄ ከተገኘች ልጆችን ሰብስቤ ከዚሁ ነው የምኖረው፣ ቤት መከራየት አለብን፣ ይሄ ቤት ጠቦናል፣ ወይ ደግሞ ይሄን እንሽጠውና ሌላ ቤት እንግዛ፣ አይ ካልሽ ይሄ ቤት ይከራይና ሌላ ቤት መግዛት አለብን ነበር ያላት። እሷም በጣም ነበር የተናደደችው። ጭራሽ እዚህ ለመኖር ታስባለህ ወይ? ምንድን ነው አላማ? አንተ ሰውዬ ከዚህ በፊት ኃጢአቴን ስታበዛው ነበር በሀሴት ምክንያት። ዛሬ ምን ተገኝቶ ነው ከኛ ጋር ልኖር ያሰብከው? ሲጀመር ደግሞ ትዳርም ያምርሃል ወይ እያለች በጣም ነበር የተናደደችው። እሱም ይሄ የሚያናድድም የሚያበሳጭም የሚያስጮህም ነገር አይደለም። የነገርኩሽ ቤቱ ጠቦናል ነው። ስለዚህ ከጠበበክ መውጥተህ መሄድ ትችላለህ ነው። ይህም ትንሽ አጨቃጭቋቸዋል። ምላሴም እንግዲህ ማን ልጅ ቢሆን ደስ ይልሃል ብሎ ጠይቆት ነበር። ምላሴም ሀናን በጣም ነው የምወዳት፣ ሀና ደግሞ አትዋሽም፣ በጣም ምስኪን ልጅ ናት እያለ እያሸጋገነ ነበር። ሀሴት አሁን ላይ ሁሉም ነገር ግራ ቢገባትም ሀሴት ለምላሴ ጥያቄ አቅርባ ነበር። ሀሴት ያጠየቀችው ጥያቄ ከሀናና ከኔ ማን ነው የምትመርጠው ነበር ያለችው።
ምላሴም ትንሽ ተወዛግቧል። አይ እኔ ማንንም አልመርጥም እህት ናት ብላ ውጤቱ ሲመጣ እህት የሆነችውን እቀበላለሁ ነበር ያላት። ለምን ጥያቄውን መልስልኝ፣ ሀናን ነው ወይስ እኔን ነው የምትወደው ብላ ነበር የጠየቀችው። እኔ ራሴ መድከም አልፈልግም ለማይረባ ነገር ነበር ያላት። እሷም በጣም ተናደደች። ሀና ብትጠይቅህ ኖሮ እስካሁን መልሱን ታገኘው ነበር፣ ግን እኔ ስለጠየቅኩ ብላ ተናዳ መንጨቅ ብላ ወጣች። እውነትም ሁሉም ሰው የሚወደውና የሚያምነው እንዲሁም ደግሞ እንደማቷሽ እርግጠኛ የሆኑት ሀሴትም ሰላምም እንዲሁም አቶ መስፍን ሀናንና ሀናን ብቻ ነው። ሀሴትን ከወይዘሮ ሜላት ውጭ ያመናት ሰው የለም። አሁን ላይ ትንሽ ተወዛግባለች ሀሴት ሁሉም ሰላምም በተደጋጋሚ ትጠይቃታለች። ለምንድን ነው ሀና ሀና የምትዩ ብላም ጠይቃት ነበር። ሀና ከምንም ከማንም ስለምትለይ ነው ሀና ሀና ምለው እና ሀና ደግሞ በጣም ጎበዝ ናት። ስንቱን ነገር ችላ ነው እስከዛሬ የቆየችው። እኛ በአንድ ቀን እሷ ባትኖር ይሄንን መስራት አልቻልንም። አሁን አግዥኝና ቶሎ ቶሎ ስራውን እንስራ። ደግሞ ሀና እኮ አትዋሽም እያለች እና አንቺ ነሽ ውሸታም እያልሽኝ ነው ብላ ሀሴት በዚህ ተናዳ ነበር። እኔ አንቺ ውሸታም አላልኩም። አሁን ውሸታም የሚል ከኔ አንደበት አልወጣም። ለምንድን ነው ራስሽን እያጨናነቅሽ ራስሽን ለራስሽ መልስ የምትሰጪው አለቻት። እውነትም እንዳለችው እሷ ውሸታም እንደሆነች እርግጠኛ ስለሆነች እኔ ውሸታም ነኝ እያለች ለሁሉም ሰው ትናገራለች። አዎ ውሸታም ናት። ግን ሰላም አዎ ውሸታም ነሽ ማለት ከብዷታል። ምክንያቱም ወይዘሮ ሜላት ለሀሴት ያላት ክብርና ለሀሴት ያላት ፍቅር በጣም ትልቅ ስለሆነ አሁን ስራውን መስራት ይሻለናል ወይስ ውሸታም አንቺ ነሽ እውነታም ሀና ናት እያልን ስንጨቃጨቅ እንቆያለን ብላ ጠየቀቻት። አይ ስራውን እንሰራለን፣ ግን እኔን አላመንሽኝም ስትል ነበር። እኔ ላምንሽ አልችልም። የሚያምንሽ ሕክምናው ስንመጣ ብቻ ነው። የዲኤንኤ ምርመራው ሲመጣ ሁለታችሁንም ለማመን አልቸገርም። አንቺም ከሆንሽ እህቴ ነሽ፣ ሀናም ከሆነች እህቴ በጣም ደስ ይለኛል ነበር ያለችው። ሀሴት ትንሽ በዚህ ተወዛግባለች። በጣምም እየተናደደች ነው። ግን ከዛ በፊት መጣች ወደ ወይዘሮ ሜላት መኝታ ቤት ቁጭ ብላ ሀሴት ገብታ ነበር። እናም እናቴ ግን ስላገኘሁሽ በጣም ደስ ብሎኛል። የምር ዛሬ ደግሞ በጣም ነው ደስተኛ የሆንኩት። ትንሽ ግን የምርመራው ውጤት እስከሚመጣ ድረስ አብሬሽ ቢሆን ከጎንሽ ቢሆን እያለች እንዴ ታዲያ የልትሄጂ አስበሽ ነበረ እያለች ነበር እሷም። ከዛም እየተቃቀፉ የሆድ ሆዳቸውን እያወሩ ነበር። አሁን ላይ ግን ወይዘሮ ባዩሽ ምን እየሰራች ይሆን? ምንድነው የወደፊት አላማዋ? ብዙ ቅንጅት እንዳቀናጀች ግልጽ ነው። ግን ዶክተሩ ደግሞ ሀናን እያወራት እያለ ለምንድነው ድንገት ውስጡ ተረብሾ ውጭልኝ ያላት? የተፈጠረ የሆነ ችግር እንዳለ ያመለክታል። ዶክተሩ ሀናን በሚያናግርበት ሰዓት እንዴት የሕክምና ሙያ ተምረሽ እንዴት የቤት ሰራተኛ ልትሆኝ ይቻልሽ የሚለውን ነገር ደጋግሞ ጠይቋት ነበር። በዛ መሀል አንቺ የወይዘሮ ሜላት ልጅ መሆንሽን በምን እርግጠኛ ሆንሽ ነበር ያላት። ሁሉንም መረጃዬን እንዲሁም ደግሞ የልጅነት የእናቴን ስጦታ ፎቶዬን ሰርቃኝ የመጣችው እርግብ ናት፣ እኔ አይደለሁም፣ እኔ ልጅ ነኝ እና እሷ መረጃዬን በሰረቀችኝ ነው። ስለዚህ እኔ ምርመራውን ማካሄደው እነሱ ቤተሰቦች ሆነው ወይ ደግሞ ከነሱ ጋር ኖራለሁ ብዬ ሳይሆን አሁን ላይ እውነትን እንዲቀበሉ ስለምፈልግ ነው። ምክንያቱም ይቺ ልጅ የመጣችው በውሸት ነው እና ብላ እውነቱን ለዶክተር ነግረዋለች። እኔ እነሱም ኖሩም አልኖሩም የምወደው የሚወደኝ የሚያስብልኝ የማስብለት አባት አለኝ። ስለዚህ ከሱ መለየት አልችልም። ወደፊትም ከነሱ ጋር አልኖርም። ሕክምናዬን እንደጨረስኩኝ ወደ ሀገር እመለሳለሁ ነበር ያለችው ለዶክተሩ። በዛ መሀል ዶክተሩ ትዝ ያለው ነገር ወይም ጭንቀት ውስጥ ያስገባው ነገር ነበር። ሀና ይቅርታ በጣም ውጭልኝ፣ ክፍሉን ለቀሽ ውጭ ብሎ ነበር የጮሆባት። እሷም ምን ነው አስቀየምኩህ እንዴ ዶክተር ይቅርታ ብላ ነበር። ያው እሷ ጋር ይቅርታ ነገር አይሳካላትና ደጋግማ ይቅርታ ብጠይቀው ግን ክፍሉን ለቅቃ እንድትወጣ ነበር የጠየቃት። እሷም በጣም ይቅርታ ብላ ክፍሉን ለቃ ወጣች። ከዛ በኋላ ግን ዶክተሩ ምንድን ነው ያሰበው? ምንድን ነው የተፈጠረው? የሕክምናውስ ጉዳይ ምን ሆኖ ይሆን? ውጤቱስ ምንድን ነው የሚለው ነገር እንግዲህ ወደፊት አብረን የምናየው ይሆናል። ሌላው እንግዲህ አቶ መስፍን አሁን ላይ ምላሴና መስፍን እንዲሁም ሰላም በጣም እንደሚዋደዱ ነው። ግን ከወይዘሮ ሜላት ጋር ያለውን ግንኙነት በደንብ ያውቃሉ። እነሱም ይመስላቸው ምላሴና ሰላም ምንም ነገር እንደማያውቁ ነው። እና አባቴ ለምንድን ነው ግን ከእናቴ ጋር ሁልጊዜ የምትጨቃጨቁት? ለምንድን ነው ተግባብታችሁ መኖር የከበዳችሁ? ብላም ጠይቃ ነበር ሰላም። እሱ ግን እንዴ እኛ ደግሞ እንጨቃጨቃለን እንዴ ብሎ ቀልዶባታል። እሷም እንዴ ከመጠን በላይ ነዋ፣ እንደውም ሰላም ያላችሁ የሆናችሁበትን ቀን እንጂ የምትጨቃጨቁበትንማ ቀን ሁልጊዜ ነው የማየው ብለዋለች። እሱም በጣም ተገርሞ
ነበር። እንዴት ልታውቂ ቻልሽ ይሄንን እያለም እየጠየቃት ነበር። ግን እሷ በደንብ ስለምታውቅ ሰላምና ምላሴ ከዚህ በፊት በእነሱ ጉዳይም እያወሩ ለመወያየት ፈልገው ነበር። ግን ወይዘሮ ሜላት አሻፈረኝ በሚል ስለሱ እንዲነሳባትም እንዲወራባትም ስለማትፈልግ እስካሁን መቋጫ የሌለው ጭቅጭቅ ይዟቸዋል። እናም ሰላም አሁን ላይ ሀና እህቴ ብትሆንልኝ ብላ የምትመኘው ሁልጊዜ ነው። ሁልጊዜ ሀና እህቴ በሆነች እያለች ታስባለች። በጣም ጨንቋታል። ሀና እህቴ ባትሆንም በእርግጥ እህቴ ናት፣ ከእህትም በላይ ናት፣ ጓደኛዬም ናት ብላለች። ግን ከጓደኝነትም በላይ የሚያተሳስር እህቴ ብትሆን ደግሞ የእሷ ቢሆንና እህቴ ብትሆን ዲኤንኤኑ ምርመራ መጥቶ እስከማውቅ ቸኩያለሁ እያለች ነበረ። ምላሴም እንደዛው ከምንም ከማንም በላይ ሀና አትዋሽም። ግን እንዴት ነው ይሄ ነገር ሊፈጠር የቻለው? መስቀሉንና ፎቶዋን ለምን ሰረቀቻት ሀሴት የሚለው ነገር አሳስቧቸዋል። አባባ ኖላዊ በሌላ በኩል ሕክምናቸው ጥሩ እየሄደ ቢሆንም አሁን ላይ ትንሽ የሚያሰጋ ነገር አለ። የሕክምናቸው ወጪ በጣም ከባድና ሩቅ ነው እና ለሀና ሲነግራት በጣም ደንግጣ ነበር። አሁን ላይ የሚንከባከባቸው ጆሮ ከሱ ጋር እየዋሉ ሲንከባከባቸው ይውላል። ግን አባባ ኖላዊ ጥሩ ሁኔታ ላይ እንዳሉም ዶክተሩም እርሳቸውም መስክረዋል። ግን የወደፊቱ ጉዳይስ ምን ይመስል ይሆን? ወይዘሮ ሜላት በወጪው ተናዳ አይመለከተኝም ይች ልጅ ቤቴን ብጥብጣለች ብላ ሕክምናው ይቆም ይሆን ወይስ ምን ይፈጠር ይሆን? ቀጣይ ክፍል የምናየው ይሆናል። እስከምንገናኝ ድረስ ቸር ሰንብቱ።